ሁለት ነገር ነው። ይሄ ኢንቨስት የሚደረግ ገንዘብ ይሄ የአዲስ የሚወጡ ሼሮች ጋር የተያያዘ ነው። በነገራችን ላይ ድርጅቱ አቅሙን ለማሳደግ የፋይናንስ ያለበትን ሁኔታ ድርጅቱን ለማሳደግ ፋይናንስ በሚፈልግበት ጊዜ እየሰራ የነበረና ጥሩ ታሪክ ያለው ድርጅት ስለሆነ አዲስ ሼር በሚያወጣበት ጊዜ አዲስ ሼር ዋጋ ከነበረው ዋጋ ከፍ ያለ ነው። ስለዚህ እነኚህ ሼሮች ለሶስተኛ ወገን በሚሸጡበት ጊዜ ዋጋቸው በነበራቸው ይሄ ፓር ቫሉ መነሻ ዋጋና አሁን በሚሸጥበት በወጣበት የአክሲዮን ዋጋ መካከል ያለው ልዩነት ድርጅቱን ለማሳደግ እንደ ኢንቨስትመንት ይቆጠራል እንጂ እንዴት እንደ ገቢ ተቆጥሮ ድርጅቱን ለማሳደግ የተደረገውን ነገር እንደ ገቢ ተቆጥሮ ታክስ ይከፈልበታል የሚል ያው አጨቃጫቂ ሁኔታዎች ነበሩ። እነሱን አሁን ይሄ ከዚህ የሚገኘው አዲስ ሼር በማውጣት የሚገኘው ፕሪሚየም ካፒታል ነው። ስለዚህ ግብር አይከፈልበትም በሚል ይሄኛው ማሻሻያ አድርጓል። ይሄ ትክክለኛና በእርግጥም የመስሪያ ገንዘብን እንደ ገቢ አድርጎ ግብር እንዲከፈልበት መጠየቁ ያው አግባብ አለመሆኑን ተረድተው ይሄንን እዚህ ላይ ማስተካከያ ተደርጓል ማለት ነው።